ሁራ! ዕለተ ዓርብ ግንቦት 1 2017 የሞስኮ የልብ ምት በልዩ ሁኔታ ይመታል። በቀዩ አደባባይ የዓለምን የኃይል ሚዛን የሚያናጋ የወታደራዊ ጡንቻ ትርኢት በድምቀት ይጮኻል። የዚህች ቀን ትዕይንት እንደሌላው ጊዜ ታሪክን መዘከሪያ ብቻ አልነበረም፣ ይልቅ ለዓለም የተላከ መልእክት እንጂ። ሞስኮ ደምቃለች። ቆፍጣናው መሪዋ እንግዶቻቸውን ከአራቱም ማዕዘን ተቀብለዋል። በዚያ ማዶ ላሉት ባለንጣዎቻቸውም ወየውላችሁ የሚሉ ይመስላሉ። እውነትም ሩሲያ ልዕለ ኃያል አገር ናት። የ80ኛ ዓመት የድል በዓሏ ነው አሉ አባት አገር ሩሲያ። በሁለተኛው የዓለም ጦርነት በናዚ ጀርመኖች ኃይል ላይ ድልን ያጣጣመችበት ይህ ቀን ለአባት አገር ሩሲያ ተራ ቀን አይደለም። እስቲ በታሪክ የጊዜ ፍሰት ወደ ኋላ ተጉዘን በሜይ 9 1945 እንደ አውሮፓውያን አቆጣጠር ምን እንደተፈጠረ እንመልከት። ጊዜው ሁለተኛው የዓለም ጦርነት የዓለምን ኢኮኖሚ አድቅቆ ወደ መሰናበቻ የቀረበበት ጊዜ ነበረ። የአሁኗ ሩሲያ፣ የቀድሞ ስሟ ደግሞ የሶቪየት ኅብረት፣ የምስራቁን ግንባር በበላይነት መርታ ጀርመንን አንገት ያስደፋችበት ነበረ። ይህም ጀርመን እጇን ተጠምዝዛ እጅ እንድትሰጥ አስገደደ። እንደ አውሮፓውያን አቆጣጠር በሜይ 9 1945 እጅ መስጠቷን ለአንዴና ለመጨረሻ ጊዜ በርሊን ላይ የፈረመችበት ቀን ነበረ። ይህች ቀን ለሞስኮ የድል ችቦ፣ ለጀርመን ደግሞ የሽንፈት ጨለማ፣ ለመላው ዓለም ደግሞ የሁለተኛው ዓለም ጦርነት ማብቃቱን የሰበከች ቀን ነበረች። ያው ሞስኮን ብትሆን የድል ቀኔ ትለዋለች እንጂ ከ27 ሚሊዮን በላይ የሚሆኑ ልጆቿን ገብራበታለች። በአማካኝ ብንወስደውም ሐዘን ያልገባበት አንድም የሩሲያዊ ቤት እንደሌለ እንረዳለን። ሐዘኗን ዋጥ አድርጋ ቀደምት አባቶቿ የከፈሉትን መስዋዕትነት የድል ቀን ብላ መዘከር ከጀመረች ያለፈው ሳምንት ድፍን 80 ዓመታት ተቆጠሩ። የዘንድሮው የሞስኮ የድል ቀን የታሪክና የሰማዕታቱ ዝክር ብቻ አልነበረም። በብዙ ውጥረትና ለ3 ዓመት ከ3 ወራት በሚጠጋ ጦርነት ውስጥ የምትገኘው ሩሲያ ከዚህ ቀን የተሻለ መልእክት የምትልክበት ቀን ያጣች ይመስል ዓለምን ያስደመሙ እውነቶችን ከውናበት አልፋለች። ምዕራባውያኑ አከተመላት፣ አፈረስናት ሲሉ፣ እንዲሁም ወገን የላትም ብቸኛ ናት እያሉ ሲያሟት፣ ከምንም ጊዜውም በላይ የፈረጠመ ክንዷን ዓለም ለሁለት የተከፈለ እስኪመስል ድረስ በልዕለ ኃያላኖች ተከባ የድል ሰርጓን ሰርጋ አሳልፋለች። በዚህ የሞስኮ ታሪካዊ ቀን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቡርኪና ፋሶ ካፕቴን ኢብራሂም ትራኦሬ፣ የቻይናው ሺ ጂንፒንግ፣ የኩባው ማጉዌል ዲያዝ ካኒል፣ የፍልስጤሙ መሐመድ አባስ፣ የቤላሩሲው አሌክሳንደር ሉካሼንኮን ጨምሮ የ28 ሀገራት መሪዎች ከዋዜማው አንስተው በሩሲያ ከትመው ይህንን የድል ቀን በመካፈል ለሩሲያ አጋርነታቸውን አረጋግጠዋል። የምንጊዜም የሩሲያ ወዳጅ የሆነችው ሰሜን ኮሪያም ከፍተኛ የጦር አመራሮቿን ልካ የወዳጇን ደስታ ተካፍላለች። ለምዕራባውያን ባላንጣዎቿም ከተጠበቀው በላይ በርካታ ወዳጆች እንዳሏትና ሌላ ኃያል አገር መሆኗን ማሳየት እንደቻለች ምዕራባውያኑ ሳይቀር እየመረራቸው ውጠው በሚዲያዎቻቸው ዘግበው ታልፈዋል። የቀዩ አደባባይ ትርኢት ከመጀመሩም በፊት
ሶቪየት በሁለተኛው ዓለም ጦርነት የተሰዉላትን ዜጎቿን በመዘከርና የአበባ ጉንጉን በማስቀመጥ ነበር አሃዱ የተባለው። በዚህም የቡርኪና ፋሶ ወጣት መሪ ካፕቴን ኢብራሂም ትራኦሬን ጨምሮ የተለያዩ ሀገራት መሪዎች የአበባ ጉንጉን ማስቀመጡን እና የህሊና ጸሎት መርሃ ግብሩን ተካፍለዋል። ቀጥሎም ዓለምን ያነጋገረው ሩሲያ የምንጊዜም ሌላ ኃያልና የዓለም የኃይል ሚዛን አስጠባቂ መሆኗን በሚገባ የገለጸችበት አስደማሚ ትርኢት የቀረበው። በእውነቱም ከ11500 በላይ የሩሲያ ወታደሮች ተካፍለውበታል። አጋር አገራቶችም ድልሽ ድላችን ነው ብለው አባት ሀገር ሩሲያን በትርኢቱ አጅበዋል። የዓለም ኢኮኖሚ ዘዋሪዋ ቻይናም 102 የጦር ሰራዊቷን ልካ በቀዩ አደባባይ ትርኢቷን አቅርባለች። ሌሎች በርካታ ሀገራትም እኛም የድሉ አካል ነን ብለው የተለያዩ ወታደራዊ ክንውኖችን በዓለም ፊት አሳይተዋል። ለአብነትም ሰሜን ኮሪያ፣ ቪየትናም እንዲሁም ሞንጎሊያ ተጠቃሽ ናቸው። ሩሲያም በደመቀው የድል በዓሏ የተለያዩ ወታደራዊ ትዕይንቶችን በየብስም በአየርም ስትከውን ውላለች። ከትርኢቱ በላይ በጉያዋ የሸሸገቻቸውን የዘመኑን የመጨረሻ የጦር ቴክኖሎጂ የተቀዳጁ የጦር መሳሪያዎቿንም ጀባ ብላለች። ይህም ምዕራባውያኑ ያልጠበቁትና አድርቆ ያስቀራቸው እውነት ነበረ። በዩክሬን ጦርነት አድቅቀናታል ብለው ላሰቡት ጠላቶቿም የዓለም ቀዳሚ የጦር ባለቤት እና የዓለም ቁጥር 1 የኒውክሌር ኃይል ባለቤት መሆኗን በእማኝ ፊት ለዓለም አሳይታበታለች። በቀዩ አደባባይ የተለያዩ ዘመናዊ የጦር ታንኮች እንዲሁም ሚሳኤል አስወንጫፊና መቃወሚያዎች ተስተውለው ውለዋል። ሰማዩም በድሮንና በጦር ጀቶች ትርኢት አሸብርቆ ነበር የዋለው። ቆፍጣናው መሪ ቭላዲሚር ፑቲንም በመድረክ ላይ በነበራቸው ቆይታ ጀግኖች አባቶቻችን ዋጋ ከፍለው ያስረከቡንን ሀገር አሁንም በጀግንነት ሉዓላዊነቱን አስከብረን ለትውልድ እናስረክባለን ብለዋል። አክለውም በአባት ሀገር ሩሲያ ላይና በወዳጆቿ ላይ የሚቃጣ የትኛውም ጥቃት ልክ እናስገባዋለን ብለውም ዝተዋል። ፑቲን በዚህ ብቻ አላበቁም። በቅድሚያ ከሁሉም በፊት ለሰላም ትልቅ ዋጋ እንደሚሰጡና ሰላምን ለማስፈን እንደሚፋጠኑ የገለጹ ሲሆን ነገር ግን ይህን መስመር አልፎ የአባት ሀገር ሩሲያን ጥቅም የሚጋፋ ካለ ግን ብርቱ ክንዳችንን ይቀምሳል ብለዋል። በዚህ የሞስኮ የድል ቀን ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የድሮን ጥቃት እንፈጽማለን ብለው ቀድመው በነበሩት ሳምንታቶች የዛቱ የነበረ ቢሆንም አይደለም ድሮን ዝንብ ዝር ሳይል በድምቀት ተከብሮ ውሏል። በመጨረሻም 80ኛው የሞስኮ የድል ቀን የዓለም የኃይል ሚዛን መቀየሩን የሚያሳብቅና ሞስኮም ዓለም ያገለላት ብቸኛ እንዳልሆነች በድምቀት ማሳየት የቻለ ነበረ። ውድ የሀገሬ ልጆች ለዛሬ ያስኩላችሁ መሰናዶ ይህንን ይመስል ነበረ። በቀጣይ መርሃ ግብር እስክንገናኝ ቻናላችንን ሰብስክራይብ፣ ቪዲዮውንም ላይክ፣ ሼር ማድረግ እንዳይረሳ። እስከ ቀጣይ ቸርን ሰንብት።